ሰላም እንዴት ናችሁ? ኩራት ተመልካቾች፣ አድማጮች ይቅርታ በርከት ላሉ ቀናት ቪዲዮ ላለመስራት ብዙ እንቅፋቶች ስለነበሩብኝ መስራት አልቻልኩም እና ይቅርታ በማለት ልጀምረው እና አንተ ሰው አንቺ ሰው ሁል ጊዜ አዲስ ሰው ለመሆን ሞክር። ምን ማለት ነው ልትለይ ትችላለህ። እያንዳንዱ ቀን አዲስ ማድረግ ትችላለህ። እያንዳንዱ ቀን አዲስ ሲሆን አዲስ ህይወት ታገኛለህ። አዲስ ህይወት አገኘህ ማለት ደስተኛ ሆንክ ማለት ነው። ደስተኛ ሆንክ ማለት የህይወት ትርጉም አወቅክ ማለት ነው። የህይወት ትርጉም አወቅክና ተረዳህ ማለት ሁል ጊዜ ከፈጣሪ ጋር ነህ ማለት ነው። ሁል ጊዜ ከፈጣሪ ጋር ነህ ማለት አንተ በዚህ ምድር እያለ ገነት ውስጥ ነህ ማለት ነው። አንድ ሰው ገነት ውስጥ ሆነ ማለት ኦልሞስት ሙሉ በሙሉ ስኬታማ ነው ማለት ነው። በርካታ ሰዎች ስኬታማ ወይም ደግሞ ስኬት ብለው የሚጠሩት በርከት ያለ ሚሊየንስ፣ ቢሊየን፣ ትሪሊየን ዶላር፣ ዩሮ ገንዘብ በባንክ አካውንታቸው መኖር አድርገው ያስቡታል። ይህ ብቻ አይደለም። አንዳንድ ሰዎች ስኬት ማለት በአንድ ኢንስቲትዩሽን ዳይሬክተር መሆን ወይም ደግሞ የአንድ ኢንስቲትዩሽን ባለቤት መሆን ወይም ደግሞ የአንድ ሀገር ፕሬዚዳንት መሆን ወይም ደግሞ የዓለም ዳይሬክተር የሆነ ድርጅት ዓለም አቀፍ የሆነ ድርጅት ዋና ዳይሬክተር መሆን አድርገው ያስቡታል። ይህ ብቻ አይደለም። በርካታ ሰዎች ብዙ ቁሳዊ ነገሮች ካላቸው ወይም ደግሞ ቅርጻቸው የምናየው ቁመናቸው የተስተካከለ ብለው ሰዎች ከሚያስቡት አንጻር ሰዎች ከሚሉት ከተለመደው አስተሳሰብ አንጻር አይተው ራሳቸውን ከሌሎች ሰዎች በማነጻጸር በቁመናቸው ስኬት እንዳላቸው ወይም ደግሞ ስኬት እንደጎደላቸው አስበው ሊኖሩ ይችላሉና የስኬት ትርጉሙ በዚህ መንገድ ሊጠፋባቸው ይችላል። ስለዚህ ዛሬ የምናወራው አዲስ ሰው ሁኑ ማለት አዲስ ሰው መሆን ምን ማለት ነው? አዲስ ሰው ስትሆን ምን ታገኛለህ? የሚሉት ጥልቅ ሚስጥራት እያወራን ትንሽ ቆይታ እናደርጋለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ ሳብስክራይብ አድርጉ። አዲስ ካልሆናችሁ ደግሞ ይህንን ቪዲዮ ከመጀመሪያው እስከ መጨረሻው በማየት ላይክ፣ ሼር እና ኮመንት የተሰማችሁን ሀሳብ ምንም እኔ የምናገረው ሴንስ ካልሰጣችሁ ይሄ ነገር ብታስተካክል፣ ይሄ ነገር ጥሩ ነው ቀጥልበት፣ በዚህ መንገድ ደግሞ ሌላ ቪዲዮ ብትሰራልን ብላችሁ የተሰማችሁን ነገር ኮመንት ላይ እንድታስቀምጡልኝ በትህትና እጠይቃለሁ። አዲስ ሰው ሁኑ ሲባል ይህ ቅርጻዊ ዓለም በአዲስ መንገድ እንድታዩት የውስጣችሁ ዓለም የውስጣችሁ ህዋዊ ዓለም መረዳት ማለት ነው። ይህ ማለት ምን ማለት ነው? አሁን በዚህ ቅጽበት አዲስ ሞመንት አዲስ ሰው መሆን ትችላላችሁ። ምን ማለት ይሄ ነገር? አሁን የምትሰሙት ድምፅ ከተወለዳችሁ ጀምሮ እንደዚህ አይነት በዚህ ፍጥነት፣ በዚህ ዝግመት፣ በዚህ ሁኔታ ሰምታችሁ ታጣቁ። ምንድን ነው? አሁን እኮ የምሰማው መኪና ነው፣ የመኪና ድምፅ ነው። አሁን እኮ የምንሰማው የዶሮ ድምፅ ነው። አሁን እኮ የምሰማው የተለያዩ ልትሉ ትችላላችሁ። አሁን የሰው ድምፅ ነው፣ የህፃን ለቅሶ ነው ልትሉ ትችላላችሁ። ግን እያንዳንዱ ድምፅ በእያንዳንዱ ቅጽበት የሚያልፈው አዲስ ነው። አሁን የምታዩት ነገር ከተወለዳችሁ ጀምሮ እስካሁን የተመለከታችሁት ነገር አይደለም፣ አዲስ ነው። እናንተ የምታወጡት ድምፅ ራሱ እስካሁን ካወጣችሁት ድምፅ በጣም የተለየ ነው። ይህ አዲስ ነው።
በዚህ ቅጽበት የምታገኙት ሰው፣ የምታገኙበት ቦታ፣ የምትናገሩበት መንገድ ሁሉም አዲስ ነው። ምንድን ነው አበድክ እንዴ ያላችሁ ይሆናል። ምን ትሉታላችሁ? ስለዚህ ምን ለማለት ፈልጌ ነው? ሰው ካላስተዋለ እያንዳንዱ የሚያደርገው ነገር አዲስ እንደሆነ አይረዳም። አዲስ እንደሆነ ካልተረዳ ሁልጊዜ ተደጋጋሚ ህይወት ነው የሚኖረው ማለት ነው። ሁልጊዜ ተደጋጋሚ ህይወት ደግሞ ማንም ሰው አይፈልገው። ማንም ሰው ስለማይፈልገው ሁልጊዜ በህይወቱ ትችት፣ ወቀሳ፣ ሐዘን፣ መጥፎ ስሜት፣ አሉታዊ ሀሳብ፣ ፍርሃት፣ ቂም፣ በቀል፣ ሰው ምን ይለኛል እያለ ራሱን እያሰቃየ ነው የሚኖረው። ተደጋጋሚ ህይወት ለእንደነዚህ አይነት የማንነት ቀውሶች ምንጭ ነው። ስለዚህ ከእንደነዚህ የግላዊ ማንነት ኢጎ የምንለው ማንነት መውጫ መንገድ በምትናገራቸው መሃል የማስተዋል ክፍተት መፍጠር ነው ዋና ምስጢር። የማስተዋል ክፍተት መፍጠር ማለት እንደዚህ ነው። አሁን እንዳልኩት ሰዎች እያናገርክ በነበርክበት ወቅት እስኪ ላንዴ በዝምታ ሰውየውን አስደምመው። ይህ የማስተዋል ክፍተት ትንሽ ነገር ፈጠርክ ማለት ነው። ሰውየው ከዚህ በፊት ተሰምቶት የማያውቅ ስሜት እንዲሰማው ረዳኸው ማለት ነው። ይህ ማለት ምን ማለት ነው? ከውጫዊ ቅርጻዊ ዓለም፣ ከውጫዊ ዓለማዊ የማስመሰል ቅዠቶች ወጥቶ የውስጥ ጥልቁ መንፈሳዊ ማንነቱ እንዲመለከት ትንሽ ፍንጭ ሰጠኸው ማለት ነው። ስለዚህ አንድ ሰው በማስተዋል ውስጥ ካለ የነቃ ማንነት እያነሳሳ ነው። ይህ የነቃ ማንነት ማነሳሳት ደስተኛ እንድትሆን ይረዳሃል። በሌላው አንጻር አንተ ንቁ ስትሆን ሁል ጊዜ ትጉ ነው የምትሆን። ስልቹ ህይወት አይኖርህም። የጥድፊያ ህይወት አይኖርህም። ጠዋት በጥድፊያ ከእንቅልፍ ተነስተህ በጥድፊያ ወደ ስራ አትሄድም። ማታ ከስራ እንደወጣ በጥድፊያ ወደ ቤት አትሄድም። በተረጋጋ መንፈስ፣ በማስተዋል፣ በመገንዘብ ነገሮች ከቀኝ ወደ ግራ በዚህ ቅጽበት ምን እየተሰማ እንደሆነ እየተረዳ ስትሄድ ትጉ ትሆናል። በሌላው አንጻር የትኛውም ነገር እያንዳንዳችን ሁላችን በዚህ ምድር ያለን ሰዎች ከድሮ ጀምሮ ከወላጆቻችን፣ ከሃይማኖት፣ ከፖለቲካ፣ ከተለያዩ የቆዩ እሳቤዎች በእኛ ህይወት ውስጥ አሉታዊ ተጽዕኖ አሳድረዋል። ይህ ማለት ምን ማለት ነው? እንደዚህ አይደረግም፣ እንደዚህ ካደረግ እንደዚህ ትሆናለህ፣ ይህ የጥንቆላ ነው፣ ይህ ባሪያ ነው፣ ይህ ጠቢብ ቡዳ ነው፣ ይህ መንፈስ ይዞታል፣ ያ ሃይማኖት ትክክለኛ ሃይማኖት አይደለም፣ ያ ፖለቲካ ሰው እየበላ ነው፣ ይህ ብሔር ትክክል አይደለም፣ ትክክለኛ ብሔር አይደለም የምንላቸው ማንነቶች በውስጣችን በህዋሶቻችን መሀል ውስጥ ገብተው በስጋችን መሀል በአጥንታችን መሀል ውስጥ ገብተው እኛን እያሰቃዩ ነው ያሉት። እነዚህ ስቃዮች በእያንዳንዱ ቅጽበት ህይወታችን ትርጉም የሌለው ህይወት እንድንኖር በድራማ ዓለም እንድንኖር እያስገደዱን ያሉት። ከዚህ ዋና መውጫ መንገዱ በእያንዳንዱ ቅጽበት በየመሃሉ የዝምታ ክፍተቶች በመፍጠር ራስን አዲስ ሰው ማድረግ። ራስን አዲስ ሰው ለማድረግ ከዓለማዊ ፍላጎቶች ራስን እያላቀቅ በሄድ ቁጥር፣ ራስን ነፃ እያደረግ በሄድ ቁጥር ከማንም ምንም ስለማትፈልግ ሁሌ አዲስ ሰው ነው። የማንም ሰው አሮጌ ልብስ አያስፈልግም። የማንም ሰው አሮጌ ልብስ ማለቴ
የማንም ሰው አሮጌ አስተሳሰብ ለአንተ አስፈላጊ አይደለም። አንተን የሚገድል በቁምህ ሬሳ የሚያደርግህ የሌሎች ቆሻሻ ሀሳብ ለአንተ አስፈላጊ አይደለም። አንተ በራስህ በቂ ነህ። አንተ በራስህ የፈጣሪ ልጅ ነህ። አንተ በራስህ የፈጣሪ ስጦታ ነህ። ስለዚህ የፈጣሪ ስጦታ በአንተ ውስጥ እያለፈ መሆን የምታውቀው በየመሃሉ በዝምታ፣ በግንዛቤ፣ በማስተዋል ኦብዘርቭ በማድረግ ራስን ስታነቃ ነው። ይህ ዓለም አንዳንዴ ገነት ሊመስል ይችላል ለጥቂት ሰዎች። ይህ ዓለም አንዳንዴ ሲኦል ሊሆን ይችላል ለብዙ ሰዎች። ስለዚህ ምርጫ ምንድን ነው? አዲስ ሰው በመሆን ራስን በዚህ ስሪዲ ዓለም አዲስ ሰው መሆን ወይስ በተለመደው እሳቤ በተለመደው ፍላጎት ሰዎች ምን ይለኛል እያልክ በማስመሰል ዓለም አቤት አለ ሊደ ጀምረ